ሄሎ ምን ነው ብዙ አስጠበቀኝ እኮ ካፌ ራሱ መጥቼ ከተቀመጥኩ ስንት ሰዓቴ እና ስራ ከጨረስኩ እመጣለሁ ሳይሆን አልመጣም አይቀልም ነበር እና ምርጫህን መቅረት አድርገሃል አይደል? እሺ በቃ ተው። እሺ ልክ ነህ። እኔ ሰውን መረዳት ላይ ጎበዝ አይደለሁም። ይቅርታ በቃ ካስጨነኩክ። እሺ በቃ ቻው። ለነገሩ እኔ ነኝ መስመሬን ያለፍኩት። እኔ ስለመጣሁት ደንግጬ ይቅርታ ልጠይቅ ስላልኩት መልክ ይሰራብኛል። ወይኔ ሰናይት። እግረኛዋ ነኝ ልሸኝሽ። መንገድን ሂድ። ምንድነው እዚህ የመንገድ ምልክት መስለሽ የቆምሽው? እንዳንተ አይነት አሽከርካሪ አይቶኝ እንድጠነቀቅ ነው እንዴ? ቅዱሴ አንተ ነህ እንዴ? አዎ፣ ስንት ቀን እንዳላንሸራሸርኩሽ ቤትሽ እንዳልሸኘውሽ ሸመጠጥሽኝ አይደል? ሌላ ሰው መስሎኝ እኮ ነው። ካላየሽኝ በድምጼ እንዴት ታውቂኛለሽ? እሱስ አዎ። አሁን እሱ ጋር ቆመሽ ማውራቱ ተመችቶሻል ወይስ ገብተሽ አብረን እንሂድ? ግድ የለም እኔ በእግሬ ወክ ላድርግ። ለዛሬ ጫማሽን ቆጥቢ። ደግሞ ዝናብ እየመጣ ነው። መታኝ ብለሽ ነገ 24 ሰዓት ልተኝ ነው? እኔ ምን ሆነሽ ነው እንደዚህ እንደ ሮቦት ቅርዝዝ ብለሽ የምትራመጂው? እያየህ ነበር እንዴ? አዎ፣ መብራት ይዞኝ እኮ ቆሜ እያየሁሽ ነበር። 1 ደቂቃ ትራመጃለሽ፣ 10 ደቂቃ ደግሞ ቆመሽ ቅርዝዝት ያለሽ። አዎ፣ የጥሞና ጊዜ ላይ ነበር። አይ ጥሩ እኮ ነው ጥሞና፣ ያው ቁዘማ እንዳይሆን እንጂ። ኧረ አይደለም። ያው ዛሬ በገዛ ፈቃዴ ልሽወድልሽ አይደል? እንዴት ማለት? ምክንያቱም እንዳንቺ በጥርሳችን ብልጭታ ፈገግ እያልን ስንቱን ቁዘማችንን መሰለሽ የሸነገል ነው። ሰው ሁሉ እኮ ተመሳሳይ አይደለም። ልክ ነው፣ ግን ደግሞ ሰው ያለፈበትን ህይወት ሌላ ሰው ሲያልፈው በቀላሉ መረዳት ይችላል። እሺ አሁን እንሂድ ወይስ የቅቅል ልትከፍል ነው? ልክ ነው። እስካሁን እንዴት እንዳላዩኝ እንጂ ምሳቸው አድርገውኝ ነበረ። ሰኒ ምን ሆነሽ ነው? ምንም እንዲሁ ናፍቀሽ። እኔም እኮ ስለናፈቅሽኝ ነው ቤት ነው ያልኩሽ። ያው መጣሁ አይደል? ሰኒ ግን ደህና ነሽ አይደል? ምን ነው? አይ ቀዝቀዝ ስትይብኝ ጊዜ እኮ ነው። በቃ ሳሎንሽን አስለቀቅትሽ አይደል? ማን ነው ደግሞ ቤቴን የሚያስለቅቀኝ? ኧረ ዛሬ ወኔ ላይ ነሽ። አዎ እባክሽን፣ አንዳንዴ እኮ ዘራፍ ካልተባለ ጥሩ አይመጣም። አይ ልክ ነሽ። እና እንዴት ነው የቤቱ ድባብ? ፈጣሪ ይመስገን። ኪራ ሲያንቃት ጭንቅላቷ ውስጥ መስራት ያቆሙ ነርቮቿ ተነቃቁ መሰለኝ። ያው አሁን ማሰብ ጀምራለች። ኧረ እንደዚህ መሆኑን ብናቅ ኖሮማ ቀድመን እናንቃት ነበር። እሱስ አዎ፣ ግን የልቧንም ገመድ ቀጠለው መሰለኝ። ማለት? አይ ማለቴ ጥሩ ነገር ማሰብ ጀመረሽ ብዬ ነው። ኧረ ታስብ በእናትሽ። እሱን አይደል እንደ የምፈልገው? የልቧን ገመድ ነው መቀጠል የምትፈልጊው? አዎ ሰኒዬ፣ ግን ምን ሆነሽ ነው ዛሬ? አረ ምንም አልሆንኩም፣ እንዲህ ዝም ብዬ ነው። አትዋሺኝ። ከመጣሽ ጀምሮ አወራረሽ ልክ አይደለም። አይ ስራ ደክሞኝ ነው፣ ለዛ ነው። ወይ ታዲያ ግቢና እረፍት አድርጊያ። አይ ቤት ልሂድ በቃ። እንዴ መች መጣሽና ነው የምትሄጂው? ወይ ጽናት፣ ነገ እናወራለን። እንዴ ሰኒ ቆይ ምን ሆነሻል? አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም።
እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከ3ቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀነሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። ክብሮምዬ እንዴት ነሽ? ደህና ነኝ። መተቃቀፉ አስፈላጊ ነው? እንደ ተራራቀ ሰው ምን ችግር አለው? መተቃቀፍ እኮ ደስ ይላል። እሺ ማለቴ ማታ ስለሰጠኝ መጽሐፍ እኮ ላመሰግን ነው። እሱ በኋላ አይደርስም ነበረ? አይ አሁን ባመሰግን አይሻልም? ታውቃለህ ክብሮምዬ፣ አንተ ማለት እኮ በጣም ጥሩ ሰው ነህ። ማለቴ ሁሉም ሰው ሲያመነጫጭቀኝና ፊት ሲነሳኝ አንተ ብቻ ነህ መጥፎ ፊት ያላሳየኝ። አመሰግናለሁ። በቃ በኋላ እናወራለን። አይ አሁን ነው ማመስገን የፈለኩት። እሺ አልኩሽ፣ ተቀበልኩሽ አይደል እንዴ? በኋላ እናወራለን። እንዴ ኧረ አትቆጣኝ ክብሮሜ። እንዴ ምን ሆነ ነው? ስላመሰገንኩ ነው እንዴ የምትናደደው? ነው ውጪ ላይ ከኔ ጋር ስትታይ? እኔ እንደዛ አላልኩኝም። እንዴ ምን ሆነሽ ነው? ግን እኮ ቤቱ ስታወራኝ እኮ በጣም በትህትና ነው። ይኸውልሽ እኔ ቤት ውስጥ ሌላ ባህሪ፣ ውጪ ሌላ ባህሪ የለኝም። አሁን ስለምቸኮል ነው። እባክሽ ልሂድበት። ተከተላት። አዎ በደንብ ተከተላት። ከሁለት አንዳችንን ማስቀየም ግድ ይላል። እውነትም ደግሞ እሷን አስቀይማታል። ግን ደግሞ ብታስቀይማትም ወደ እሷ ሮጠህ ሄደሃል። ያው መልሰህ ልትለምናት ማለት ነው። አዎ ተከተላት። ከማርፈድ መዘግየት ይሻላል አይደል ክብሮሜ? አንተ ሰውዬ ቆይ ምን ፈልገህ ነው? ሂድ በቃ። እባክሽ በሩን ክፈችልኝ እኮ ላስረዳሽ እኮ ነው። ምኑን ነው የምታስረዳኝ? በቃ ተወኝ፣ የራስን ህይወት ኑር። ቆይ ምን አድርጌሽ ነው? ያረከውን ብታውቅ ኖሮማ አይንህን በጨው አጥበህ ባልመጣ ነበር እኮ ላስረዳሽ ነው። ተወኝ አልኩህ እኮ። እንዴ ማነህ ሲጀመር ነው የምታወራኝ? ምን ነህ? እሺ በቃ ተረጋጊ፣ እሄዳለሁ። አዎ ሂድ። ሁለተኛ ተመልሰህ ቤቴ እንዳትመጣ። ይሄን ያህል የሚያስብል ቆይ ምን አድርጌሽ ነው? አንተ ሂድልኝ ስትባል አስማም እንዴ? በቃ ሂድልኝ። እሺ እሄዳለሁ። እንደፈለግሽ መሆን ትችያለሽ። ሄድ አይደለ? ቆይ ሁለተኛ ቤቴ ይመጣታል። እንዴት ዋልክ? ደህና። ምንድን ነው እንደው በሚስት አስር አየር የምትለቅብኝ? ምንድን ነው? ቆይ ችግር አለ እንዴ? እሷ ነቻ ችግር። እሷ ባለችበት ሁሉ ችግር አለ። ቆይ ማናት? እሷ ነቻ። እኔ እኮ ስለምታሳዝነኝ ነው እንጂ ማስቀየም አቅቶኝ አይደለም። ቆይ ማናት? ማለቴ እዛ ስራ ቦታ ያለች ልጅ ናት? ስራ በላት። እሷ ራሱ ማያልቅ የተነደፈ ግዙፍ ፕሮጀክት በላት። ቆይ አንተ ለምን አትነግራት? በር ዘግታ አልከፍትም አለች። የምኑን? የቢሮ ነው? ምንድን ነው የምታወራው? ማለት ቆይ አሁን አንተ እኮ ነበር አልከፍትም አለች ያልከው። እና የምን ቢሮ ነው ታዲያ? እኮ ቆይ የምታወረው ስራ ቦታ ስላስቸገረች ልጅ መስሎኝ። ለምንድን ነው ታዲያ ይሄን ያለ እሷ የምናደደው? እና በማን የተናደድከው?
በእናንተ ጉድ ነዋ። ማን? ኒና ናት? እሷ ናት የጸባችን መንስኤ ደግሞ። እሺ ከማን ጋር ነው? ወይ ግልጽ አድርገን ንገረኝ ክብሩ። ከኮሰረቴ ጋር ነው። ከሰኒ ጋር ነው እንደዚህ ሀገራዊ ጦርነት ያስነሳችሁት? አዎ አንድ በሏት። እዛ ቤቷን በሯን ዘግታ ምን እንደምታረቅ አላቅላትም። እሺ ምንድን ነው ያጣላችሁ? እኔም ናቃለሁ። እሷ ነች ስጣላችኝ። እስኪ ዱና አናግሯት። ምን ብትናገረው ነው? ቆይ ክብሮም እንደዚህ ሰዓት ጎርሶ አይቼዋለሁ። ይሄዳ ለምን ገደል አይገባም? እኔ ሰኒ ነኝ የምንለማመጠው? ደፋር። ግን እኮ ሁለተኛ እንዳመጣ ብየዋለሁ። ቆይ በዛው ቢቀርስ? ይቅር፣ የራሱ ጉዳይ። እኔ ነጽናት ጋር ሄዳለሁ። ምን አጨናንቀኝ? ቆይ ግን ሰኒ ለምንድን ነው እንደዚህ እያሰብሽ ያለሽው? ለምንድን ነው እንደዚህ የምታስቢው? ሁሉንም ሰው እንደ ራስሽ አታስቢ ብዬሽ አልነበረ? ግን አንቺ አሰሚም፣ ደንቆሮ ነሽ። ሰኒ ልታለቅሺ ባልሆን ግን ካላለቀሹ ደግሞ እንዴትም ይሄ ስሜት ሊወጣልሽ አይችልም። ገብተሽ ቀረሽ እኮ። ምንድን ነው? ትንሽ ተከራኝና ረፍለጋል ብዬ እኮ። አይ ሚስትየው ተዳከምሽ እኮ። በርታ በይ እንጂ። እሺ ማልኛው እንደኛ። ኧረ ክብሩም እኮ ክፍሉን ቆልፎ ተኝቷል። ይነሳና ምግብ ሰጥቼው ነው የምተኛው። አሁን እንደዚህ ደክሞሽ አሁን ለክብሮ መቀመጥሽ ምንኛ ነው ማለት? አሁን ክብሮም አይደለም የተሰራ አቅርቦ ሰርቶ አይበላም? እሱስ ልክ ነው። ለነገሩ በዛሬ ሁኔታው አይደለም ሰርቶ አቅርቦ የሚበላ አይመስለኝም። ለምን? በጣም ተናዶ ነው የመጣው። እንዴ ለዛ ነው ክፍሉን ዘግቶ የተኛው ማለት ነው? አዎ ከሰኒ ጋር ሳይጋጩ አይቀርም። ሰኒ? አዎ። ምን አገናኝቷቸው? ማለቴ በዚህ ደረጃ የሚያናድድ? እኔ እንጃ። ግን ክብሮም እንደዚህ ሲናደድ ያየሁት ይኸውልሽ ለመጨረሻ ጊዜ ያኔ ባንቺ ምክንያት ተጣልተን ከቤት የወጣ ጊዜ የዛኔ ብቻ ነው። ሰኒ ጠዋት መታ ነበር። ለዛ ነው ማለት ነው? ፊቷ ምንም ልክ አልነበር። አይ ሴቶች የምትገርሙ ፍጥሮች እኮ ናችሁ። እንዴት? እስኪ አስቢው። እንደዛ ለሴት ልጅ የሚጨነቅና ለሴት ልጅ ክብር ያለው ክብሮም በዚህ ልክ ከተናደደ የኛን ማጨጓራ በቃ ትልጡታላችሁ ማለት እኮ ነው። በጅምላ እየሰደብከም ባልሆነ አንቺንም አይመለከትም ሚስትየው። እንዴ ምን ማለት ነው? ወንድ ነኝ እኔ? እኔ እንደዛ ማለት አይደለም፣ ግን አንቺ እኔ ግራ ጎን ነሽ ማለት ነው። ወሬኛ ይሁንልህ፣ ግን ለሰኒ እናገርልሃለሁ። እንዳታስጨርሽኝ ወይኔ። አሁን እንተኛሽ። ቆይ ምን እያደረግሽ ነው? ምሩ በምን አይነት ቋንቋ ብናገር ነው የሚገባሽ? ቤቱ ሲስረከረ እና ይዝረከረካ ታዲያ ካንቺ ጤና ይበልጣል እንዴ? ቁጭ ምንም አይነት ነገር እንዳታወሪ እሺ? ተይው እኮ ነው የምልሽ። ቆይ ምንድን ነው አላማሽ? እሱም ብቻ ንገሪኝ እስኪ። ምንድን ነው ፍላጎትሽ ምሩ? ናሆሜ ተረጋጋ እስኪ የሰራሽ ካለሽው ስራ ውስጥ አንድ የሚያረጋጋ ነገር ንገሪኝ።
ናሜ እኔ እኮ ከስራ መታ ስትሰራ ማየቱ ከብዶኝ ነው። ለሰው ማሰብ የሚባል ነገር ጭራሽ አልፈጠረብሽም አይደል? እኔ ስራ ቦታ ሆኜ እንኳን ስለ አንቺ ነው የማስበው፣ አመማት አለመማት እያልኩኝ። አንቺ ግን የሚያሳስብሽ ምንድን ነው? የቤቱ ጽዳት፣ እኛ የምንበላው ምግብ አይደል? እኔ እሱ አይደለም የሚያሳስብ። እሺ ይቅርታ ናሜ። እና አንቺ እኔ ከስራ መጥቼ መስራቴ ይህን ያህል ካሳሰበሽ የአንቺ እየታመሙ መስራት እንዴት ነው የማያሳስበኝ? እንዴት ነው የሚታይሽ? ናሜ አትናደድ እሺ። ሁሌም ይቅርታት ያለሽ እኮ ግን አንድም ቀን እንኳን ተግብረሽው አታውቂም አይደል እንዴ? እኔ እኮ ናሜ እንደዛ አስቤ አይደለም፣ ግን ስራ ደክሞ መተ እዚህ ደግሞ እየለፋተኝ ማየቱ ከብዶኝ ነው። ይኸውልሽ ምሩ፣ አንድ ነገር ልንገርሽ። አንቺ ምናልባት ራስሽን ላትፈልጊው ትችያለሽ፣ እኔ ግን እፈልግሻለሁ፣ ታስፈልግኛለሽ። ስለዚህ ለራስሽ ብለሽ ሳይሆን ለእኔ ብለሽ ራስሽን ጠብቂልኝ እሺ? በቃ ሁለተኛ አልሰራ። አይዞሽ እናቴ። ይኸውልሽ ሰራተኛ እስከማመጣ በጣም ትንሽ ጊዜ ብቻ ታገሽኝ እሺ? በቃ ከዚህ በኋላ ምንም አልሰራ። ይኸውልሽ ምሩ፣ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ምንም ነገር እንድትሆኝብኝ አልፈልግም። እኔም እኮ አፈቅርሃለሁ። አሁን በቃ ረፍት አድርጊ፣ እኔ እለውለዋለሁ። ምግቡንም ምን ይሰራለሁ? እሺ ከስንት ጊዜ በኋላ ተገናኘን። ያው ቤት ውስጥ ያለው ነገር ታውቂዋለሽ። ለእሱ አለቅት መውጣት ከብዶኝ እኮ እሱንማ ተረድቼሻለሁ ልጅ። እና ግን አሁን እንዴት ነሽ? ደህና ነሽ አይደል? አሁን በጣም ደህና ነኝ። ከቤት ስራ ለእሱ ምን ይሳነዋል ብለሽ ነው? ዋናው መሻሉ ነው። አዎ ብታይ ሲያመኝ ናሆሜ ነው የሚያሳዝነኝ። አዎ እሱማ በቃ ያው አልሰማ አለችኝ ብሎ በጣም የተናደደብሽ ነው። አሁንማ ሰራተኛ ሊቀጥር ነው። አዎ አንቺም አረፍ ትያለሽ እንደሆነ ግን እኮ መቀመጥ ያስጠላል። ቁጭ ስል በቃ ህመሜን ብቻ ነው የምሰማው። እና ሐኪምሽን ብትሆን እኮ በተደጋጋሚ ረፍት አድርጊ እያለች አይደል እንዴ የምትመክርሽ? እነሱ እንደሚሉ ቢሆንማ ድሮ ነበር በሞተው። ቢሆንም እነሱ መስማቱ ግን አይጎዳም። እሱስ ልክ ነሽ። እኔ የምልሽ ሳኒ ምን ሆና ነው? አላቅም፣ ሰሞኑን ልክ አይደለች። ምን ሆና ነው? ቤትም እኮ መታ አታውቅም። ኧረ እኔም ጋር የምጣጣው መምጣት አትበይው። በድኖ እኮ ነው የሚመጣው። እንዴት? እንደ በፊቷ አትጫወት። በቃ ዝም ብላ መታ ብቻ ትሄዳለች። ምን ሆና ነው ግን? አላቅም። እንደውም ቤት ከሆነች ለምን አንሄድም? ሄሎ ሰኒ፣ እንዴት ነሽ? እንደዚህ መጥፋት ግን ያዋጣሻል? እኔ ደህና ነኝ። የት ነሽ? ኧረ ስራ ሂደሽ ነው? ኧረ ምንም፣ እኔማ ቤት ልመጣ ነበር። ኧረ ምንም፣ እኔማ ቤት ልመጣ ነበር። እሺ በቃ ቻው ሰኒ። ምን አለች? ስራ ሂጃለሁ፣ ማታ እመጣለሁ ብላሻለች። በቃ እንደዛ ካለች ማታ አበሻለች። አዎ በስልክ ራሱ ድምጿ ልክ አይደለም። ነግሬሻለሁ። ምን ሆና ይሆን? ምን ነው ዛሬ ስራ የለም እንዴ? ቀጣሁት። ደስ ሲል። ምን አይነት ስራ ነው በእናት? ስትፈልገው የምትቀጣው፣ ስትፈልግ ደግሞ የምትሄድበት። እስከ ዛሬ ስራን አላውቀውም ነው ማለት ነው? አይ እንደሱ ማለት እንኳን አይደለም እኮ ያው ስጠይቂኝ ነው። እኔ የምልህ ግን አንቺ የምትይኝ እንዴት ነው ግን እንዳንተ ሰው አክባሪ የሚሆነው? ራስን መሆን ነው። እንዴት? ራስሽን የምትሆኝና ለራስሽ ክብር የምትሰጪ ከሆነ ለሰዎችም ክብር ይኖርሻል። ጥሩ አገላለጽ ነው። አመሰግናለሁ። አንድ ነገር ላስቸግርህ። ምንድን ነው? ሰሞኑን አንገቴን ጭምድድ አድርጎ ይዞኛል። እስኪ በሞቀዋሻ ውርሰች። እንዴ እንደ ዶሮ መቀቀል እኮ ነው የቀረኝ። ሁሌም በሙቀዋ ነው የምታጠበው፣ ግን በቃ አለቀቀኝም። ወይ ታይዋ ካልሆነ ሐኪም ቤት ሄድሽ? እሺ ሄዳለሁ፣ ግን እስከዛ ማሳጅ ብታደርገኝ። ማሳጅ ላይ እንኳን ጎበዝ አይደለም። እንዴ ፉል ቦዲ እኮ አይደለም ያልኩ፣ አንገቴን ብቻ ነው። መቼስ ለአንገት የሚሆን ልምድ ሳይኖር አይቀርም። እሺ ይዘሽ ነይ። እሺ ይዤ ልምጣ።
ቀስ ቀስ እሱ ጋር ያማል። ቀስ በል ደገምከው። ሰኒ እዚህ ምን ትሰራለሽ? ሰኒ እና እንጂ ፈጣሪ ምረጭ ራስሽ ሌሌ ሊወጣ ነው እንዴ? ሰኒ በመጀመሪያ አንቺ ፍላጎትሽ ምን እንደሆነ ልታስረጅኝ ትችላለሽ? እኔ የምፈልገው መሄድ ብቻ ነው። መሄድ ከሆነ እሺ ለምን መጣሽ? በዛው አትሄጂም ነበር እንዴ? ጽናትን ላገኝ ነው የመጣሁት። ምን አገባህ ስትጀምር እኮ ሳታገኛ ልትሄጂ ነው ታዲያ? አንተ እሱ እየበቃኝ በዚህች እንዳትነካኝ። ምን ነው ኒናን ስላልሽው አደብሮሽ ነው? ለእኔ ለሰኒ ስትል አይደለም ማሸት ሙሉ ገላዋን ማጣት ትችላለሽ። ሰኒ እንዴ አንገቴን አመመኝ አለችኝ። አሽፋት ምን ነው ችግሩ? ለምን ወጌሻ ከፍተን ቆይ ስንሰበር አንተውን አለ እንግዲህ የምታሸን። እኔ ምን ብላ እየገባሽ ነው? ተረዳሁሽ አይደል? ስለዚህ እስክትረዳኝ ተወኝ ማለት በቃ ተወኝ። አይገባህም? እሺ ምንድነው ጥፋቴ? ቢያንስ ጥፋቴ ንገረኛ። ይኸውልህ ፍራቴ ነበረ። እንኳን ደስ ያለ የፈራው ደረሰ። እሺ ቤትሽ ድረስ መጣሁ አላስገባም አልሽኝ። ምን ላድርግ ታዲያ? እኔ ጉድጓድ ግባ። እኔ ጉድጓድ ግባ? ሰኒ ሰኒ እንግዲህ ሳሎን አልተመቸኝም ስላልሽ ታች ያለውን ክፍል አሳይቼሻለሁ። እንዴት አየሽው? አስቸገርኩ ግን አይደል? ኧረ እንደዛ ሳይሆን ያው ሳሎን ጠዋት እኔ በጊዜ ስለምነሳ የቀሰቀስኩሽ ነው ብዬ ነው። ልክ ነሽ። ለእኔ የሚገባኝ ፍራሽ ነው። ምን ማለት ነው? ምንም ልኬን የሰጠሽኝ ብዬ ነው። እኔ እንደዛ ለማለት አስቤ አይደለም። በክፋት አትውሰጂብኝ። ኧረ እኔ ምንም ብትይኝ አልቀየምሽም። ደግሞ አንዲት ሴተኛ ዳሪ ቤትሽ ማስገባትሽ ራሱ ትልቅ ነገር ነው። ኒና ምን እያልሽ ነው? እኔ እንደዚህ ያልኩሽ እንደዚህ አይነት ስሜት ልፈጥርብሽ አይደለም። ኧረ ተረድቼሻለሁ እኮ እንዲሁ ለጨዋታ ነው። ለጨዋታውም ቢሆን እኔ እዛ ሂጂ ያልኩሽ ፍራሽ ላይ እንድትተኝ ምናምን አስቤ አይደለም። እሺ በቃ ለእኔ ግን ምቹ ቦታ ነው የሰጠሽ። አዎ እኔም በጣም ነበር ክፍሌን የምወዳት። ማለት እዛ ክፍል ነበር የምተኙ? አዎ እዛች ክፍል ውስጥ ስንት ሳቅና እንባ አሳልፌያለሁ። አልገባኝም። እንዴት ነው የቤት እመቤት ሆነሽ እዛ ክፍል የነበርሽ? ረጅም ታሪክ ስለሆነ ሌላ ጊዜ አጫውትሻለሁ። እሺ የወሬ ቀጠሮ ብዙም ባልወድም ይሁንልሽ። እሺ በቃ እቃሽን ማስገባት ትችያለሽ አሁን። እኔማ በቃ እነምሩ ቤት ሰዓት አፉ በይን ብዬ ጠየቅኳት። ጽናት አረ ኖርማል ነው ምናምን አለች። ጽኮ ልቧ የተገነባው ራሱ እኮ በይቅርታ ነው። አስመስክራለች። ሌላ ሴት ብትሆን ጓደኛክ ትዳሬን አፈረሰ ብላ ያዙኝ ልቀቁኝ ነበር የምትለው። አራው ሴቶች እኮ ሲያገቡ መጀመሪያ ስራቸው አንተን ከጀሞ ማሸሽ ነው። ጽ ግን ማንም ብትሆን ትቀበላለች። ለመለወጥ እንጂ ለማሸሽ አትሞክር። አንተ ተው እንዲህ እያልክ ባለማግባቴ እንድጸጸት እንዳታደርገኝ። ለምን? ከምትጸጸት አንዷን ማግባት ነው። አረ እንደዛ ብዬ ላግባና ለራሴ ጉድጓድ ልግባ? አረ አለ አይደል እንደዛ ሳይሆን በቃ ላንተ የምትሆነው አመርጠህ። ባክ ለኔ የምትሆን ይሆን አልተፈጠረች እንዴ? ለምን? ምክንያቱም እኔ ለሰው ልጅ ስለማልገባ ነው። አንተ ምን አይነት ንግግር ነው የምትናገረው? ንግግር ሳይሆን እውነታው ነው። ቆይ እንዴት ነው እውነት የሚሆነው? እስኪ አስረዳኝ። እንኳን በፍቅር ተሳስረን ለምትመጣው በደም ለተሳሰር ነው ለቤተሰቦቼ እንኳን ያልሆንኩ ከንቱ ፍጥረት ነኝ። በተደጋጋሚ እንደዚህ ትላለህ። ቆይ ምንድነው ባንተና በቤተሰቦች ማለት የተፈጠረው? ቤተሰቦቼን የገደልኳቸው እኔ ነኝ። ኧረ በስመ አብ በል። ያው ግድያ ለመባል የግድ አቅጄበትና አስቤበት መሆን የለበትም አይደል? ምንድነው የምታወራው? በተረገመ አጋጣሚ ቤተሰቦቼን ጨቅጭቄ መኪና አስገዛው። ከዛ በኋላ ከኔ በላይ ማን አለ አልኩኝ። ጓደኞቼን መጋበዝ፣ መውጣት፣ መጠጣት፣ መስከረ ላይ ታች ማለት በቃ ቤተሰቦቼን በጣም አስቸገርኳቸው። ያው እነሱም የገንዘብ ችግር ስለሌለባቸው ምንም አላሉኝም። ከዛ አንድ የአባቴ ጓደኛ ድግስ ደግሶ ነበርና በእኔ መኪና ይዣቸው ሄድኩኝ። እዛ በላን ጠጣን፣ አሪፍ ጊዜ ነበር ያሳለፍነው። ሰክረን ስለነበረ አባቴ ሹፌር መጥቶ ይወሰደን አለ።
እኔ በፍጹም እኔ ራሴን እዳለሁ አልኩኝ። እናቴና እህቴ እኔን ከንቱን ተከትሎ መኪና ውስጥ ገቡ። መጨረሻ ላይ ምርጫ ስላልነበረው አባቴም ገባ። ያንተ መኪና ውስጥ ነው? በጣም ጠጥቼ ስለነበረ አየር ላይ ነበር ስነዳው የነበረው። እነሱ ተው ቀስ በል ቢሉኝም ልሰማቸው አልቻልኩ። ከዛ መጥፎ ከርቭ ላይ ተገለበጠ። በጣም አዝናለሁ ቅዱሴ። ከዛማ ከኮማ ስነቃ እኔ ብቻ ነኝ ያለሁት። እናቴም አባቴም እህቴም የሉም። ቅዱሴ እባክህ ተረጋጋ። አታስብ፣ ደህና ነኝ እኮ አለ አይደል? ግን በቃ የዘላለም ጸጸት ሆነብኝ። አንተ በተደጋጋሚ ሰው አታጣቀም ስትለኝ ቶሎ እናጀትብክ የነበረው ለዚህ ነው። በጣም ይቅርታ። በቃ የሰውን ቁስል አታውቅምና ለምትናገረው ተጠንቀቅ እባክህ። እሺ በቃ አሁን ተረጋጋ። ከዛ ልሽ ያችን ሜንጦ መንገድ ላይ ያገኟት አላልኩሽም? ከዛ ሰላም ካልኳት በኋላ ልክ ከኋላ ስከተላት እነ ጽናት ጋር መጣው ስትል መስማት። እኔስ ደግሞ ቀድሚያት መጣውና ክብሮሜን ይሄ ምስኪን ምንም በማያውቀው እስካሁን እየተጮኸበት እኮ ነው ያለው። መጣውኝና አውቄ ቅልስልስልስ እያልኩኝ ክብሮሜ በእናት አንገቴን አሞኛል እሸኝ ስለው ማሸት። ልክ እያሸኝ እያለ መምጣት። ከዛ ልጅ ተንጨረጨረቻ፣ አበደች። ብታየው እስከሆነ ሰዓት ድረስ ደረጃው ጋር ስትንጨረጨር ነበር። አረ ዝም በያት እባክሽ። ሲጀመር አልፋታትም። እንደሷ ቂም ያስኩበት ሰው የለም። አንቺ ሰኒን ነው እንደዚህ ስቦጭቂያት የነበረው? ምንም እንዳትይኝ፣ ሁሉንም ነገር ሰምቼሻለሁ። አረ እንደዛ እኮ አይደለም። እና እንዴት ነው እባክሽ? እንትን ያው አናዳኝ ስለነበር እኮ ነው። የፈለገ ብታናደድሽስ ይሄን ማድረግ ነበረብሽ? ጽናት እባክሽን በክፉ አትሰጁ። እና ጥሩ ነገር ነው ብዬ እንዳደንቅሽ ነው የፈለግሽው? አንዴ ጽዬ ተረጋጊና እናውራ። አልረጋጋም። እንደውም እሱን ከሷ ጋር እናወራበታለን። እቺ ደግሞ እንደው ከየት ነው የመጣችው? ሁለት ነገር ነው ያበላሸችብኝ። የዛችንም ልብ የኔንም እቅድ። እኔ የምልሽ ሙሪዬ፣ የሀይልኩ ስራ እኮ ለኛ ተፈቀደልን። ሀይሌ ደስ ሲል የኔ ባል እኮ ነው። ባይሳካል ነበር የሚገርም። እንዲህ ያልሽ አታሞጋግሽኝ። ይኸውልሽ ልቤ ቅልጥ እንዳይለብሽ። እስኪ ናነሳም። ኧረ በቃ አሁን ቅርብ ሰዓት ተስሚያለሁ። አመሰግናለሁ። ትናከሽ አለክስ እንዲህ ያልሽ ከልሽ እጄን ነከሽ እግሬን ነከሽ ዝም አልኩኝ። ፊት ማናከስ ጀመርሽ ጨረስ። ስራ ቦታ እኮ ይኸውልሽ ከድመት ጋር ነው የምትኖረው እያልኩ እና መባሉን ጠልተው ነው። አይ ለፈኝናት አመሰግናለሁ። ማን ነው? ማሚ በዚህ ሰዓት ምን ሆነ ነው? እናን ሰው ፈልገ ይሆናል ሳይዘጋን። ሄሎማ እንዴ እማ የምን ልልታ ነው በዚህ ሰዓት? እንዴ እሺ እንኳን አብሮ ደስ አለን። ቆይ ምን ተገኝቶ ነው? ኧረ እማዬ ሳቁም ፈሽታውም ይቆየኝ። ቆይ ምን ተፈጥሮን አስጨነቅሽኝ እኮ። ምን አይነት ነው ያሳየውሽ? ኧረ በቃ እማዬ ቅዠት ነው የሚሆነው። ተመልሰሽ ተኝ። እንዴ ምንድን ነው የምትይኝማ?